ሰላም ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች፣ እኔ ፋሲል ነኝ። ዛሬ በሌላ አዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የቀረብኩት ደግሞ እስካሁን ከማቀርባቸው ነገሮች ደግሞ ወጣ ብዬ እስቲ ሌላ ቪዲዮ ላይ ሌላ ሀሳብ ላይ ትኩረት አድርጌያለሁ። እንግዲህ እንደምታውቁት ከቅርብ ጊዜ ወዲህ በተለይ በፌስቡክ በሌሎችም ማህበራዊ ሚዲያ ዘርፎች ላይ እና የተለያዩ አይነት ፕላትፎርሞች ላይ የሊንክዲን አካውንታችሁን አከራዩን፣ የሊንክዲን አካውንታችሁን እንከራያለን፣ በየሳምንቱ በየቀኑ በየወሩ ይሄን ያህል ክፍያ እንከፍላችኋለን፣ ለዚህ ደግሞ ብቁ የሚያደርጋችሁ ይሄን ያህል ኮኔክሽን ካላችሁ፣ ይሄን ያህል ጊዜ ከሆነው ከተከፈተ ሊንክዲን አካውንታችሁ ይሄን ያህል ጊዜ የሆነው ከሆነ ይመረጣል የሚሉና ሌሎች ማስታወቂያዎችን በተለይ ከሊንክዲን አካውንት ጋር በተያያዘ እንደዚህ የመሳሰሉ ማስታወቂያዎችን ማየትና መስማት በጣም የተለመደ ነገር ሆኗል። ታዲያ ሰዎች የሊንክዲን አካውንታችሁን አከራዩን የሚሉት ለምንድን ነው? እነማን ናቸው እነዚህ ተከራዮች? እንግዲህ የሊንክዲን አካውንት መከራየት ምን ወይም ደግሞ ማከራየት ምንን ይጨምራል? ምን ነገሮች ያስገኛል? ከዚህ ባሻገር ደግሞ የሊንክዲን አካውንት እናከራያለን የሚሉ ግለሰቦችና ድርጅቶችም እንግዲህ ዛሬ በጣም እየበዙ መጥተዋል። ይሄንን አስተውላችሁ ይሆናል። እንግዲህ አንዳንዶቻችሁም ይሄንን ቪዲዮ ከምትመለከቱት አንዳንዶቻችሁም መካከል ደግሞ የሊንክዲን አካውንታችሁን ያከራያችሁም ትኖራላችሁ። ለማንኛውም የሊንክዲን አካውንት ማከራየት ማለት ምን ማለት ነው? የሚከራየው እንዴት ነው? በዚህ የምናገኘው ጥቅም በእርግጥ አለ ወይ? ጉዳት ካለውስ ጉዳቱ ምንድን ነው? እነዚህ የሊንክዲን ተከራዮችስ እነማን ናቸው? ለምንድን ነው የኛን የሊንክዲን አካውንት መከራየት የሚፈልጉት? የራሳቸውን መክፈት እየቻሉ ለምን የኛን ለመከራየት ይፈልጋሉ? እነዚህና የመሳሰሉትን ጥያቄዎች እንዳስሳለን። ሆኖም ይህን ጥያቄ የምንዳስሰው በሁለተኛው ክፍል ይሆናል። ዛሬ የምንመለከተው የሊንክዲን የተባለው ፕላትፎርም ራሱ ምንድን ነው? ምን አይነት ፕላትፎርም ነው? ምንድን ነው ጥቅሙ? ለምንድን ነው የሚያገለግለው? እንዴት መቼና በማን ተመሰረተ? እነዚህ ነገሮች ዛሬ በክፍል አንድ ላይ የምንመለከት ይሆናል። ይሄ ቪዲዮ ትወዱታላችሁ፣ ይጠቅማችኋል ብዬ ተስፋ አደርጋለሁ። በተለይ ከቅርብ ጊዜ ወዲህ እንዳልኳችሁ እነዚህ ማስታወቂያዎችና መብዛታቸው መጠን እናንተም ስለ ሊንክዲን ለማወቅ የበለጠ እንደምትጓጉ ተስፋ አደርጋለሁ። ለማንኛውም ይህን ቪዲዮ ከተመለከታችሁ ለዚህ ሁሉ ምላሽ ታገኛላችሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወሏን ምልክት በመንካት ደግሞ አዳዲስ ቪዲዮ ሲለቀቁ እንዲደርሳችሁ ማለት ትችላላችሁ። አሁን ቀጥታ ወደ ዛሬው ቪዲዮ እንተላለፋለን። እንግዲህ እንደነገርኳችሁ ዛሬ በብዛት ከምናያቸው ማስታወቂያዎች መካከል ከሊንክዲን ከተባለው ፕላትፎርም ጋር በተያያዘ እንግዲህ አከራዩን እናከራያለን፣ ይሄን ያህል እንከፍላለን የሚሉ ማስታወቂያዎች እንደመብዛታቸው መጠን እኛም ቆም ብለን ሊንክዲን የሚባለው ፕላትፎርም ምንድን ነው? ምን አይነት ማህበራዊ ሚዲያ ትስስር ገጽ ነው? ምንድን ነው የሚያገለግለው? እንደ ሌሎቹ እንደምናውቃቸው እንደ ፌስቡክ፣ እንደ ቲክቶክ፣ እንደ ኢንስታግራም የመሳሰሉና ሌሎችም የፕላትፎርም ዘርፎች አንድ አይነት ነው ወይስ ምን ልዩነት አለው? የተቋቋመበት ዓላማ ምንድነው? ማን ነው ይሄንን የመሰረተው ወይም ደግሞ ይሄንን የፈጠረው ማን ነው? የሚሉትን ነገሮች ዛሬ እንመለከታለን። እንግዲህ ሊንክዲን በጣም ትልቅ ከሚባሉት ፕሮፌሽናል ሶሻል ኔትወርኪንግ ሰርቪሶች መካከል አንደኛው ነው። እንግዲህ እነ ሬድ ሆፍማን የተባለ ግለሰብ ነው እንግዲህ ይሄንን የመሰረተው ወይም ደግሞ የፈጠረው። እሱን ጨምሮ ሌሎችም ደግሞ አጋሮች አሉት። እነሱ ናቸው እንግዲህ ይሄን ክሬት ያደረጉት። ይሄንን ክሬት የተደረገበት ምክንያት ደግሞ በተለይ ሰዎች የተለያዩ አይነት የስራ ማስታወቂያዎችን እንደዚሁም ደግሞ ስራ ፈላጊዎችም ስራዎችን ለማግኘት እና የተለያዩ አይነት ነገሮችን ለማድረግ የተለያዩ አይነት መንገዶችን ይጠቀሙ ነበር። በተለይ ደግሞ ወረቀትን ይጠቀሙ ነበረ። ስለዚህ የተለያዩ አይነት ነገሮችን ለማድረግ የሚጠቀሙበትን መንገድ ለማሻሻል እና ሁሉንም ነገር በአንድ አካቶ ለማቅረብ ሲባል ሊንክድኢን የተባለው ሶሻል ሚዲያ ፕላትፎርም እንግዲህ ተመሰረተ ማለት ነው። እንግዲህ ይሄ በግንቦት 2003 እንደ አውሮፓውያን አቆጣጠር ላይ የተመሰረተው ፕላትፎርም እንግዲህ ዛሬ በጣም በቢሊየን የሚቆጠሩ ተከታዮችን አፍርቷል። በቢሊየን የሚቆጠሩ ተጠቃሚዎችንም አፍርቷል። እንግዲህ ይሄ the world largest professional social networking service የተባለው ወይም ደግሞ በጣም ትልቅ ከሚባሉት የሶሻል ሚዲያ ፕላትፎርሞች መካከል ወይም የሶሻል ኔትወርኪንግ ፕላትፎርም መካከል እንደ አንዱ የሚቆጠረው ሊንክዲን እንግዲህ የተቋቋመበት ዓላማ ምንድን ነው ካላችሁ ደግሞ የተለያዩ አይነት ሰራተኞችን ከስራ ጋር ማገናኘት፣ የተለያዩ አይነት ካምፓኒዎችን ከካምፓኒዎች ጋር የተለያዩ አይነት ስራዎችን ኔትወርክ የሚፈጥሩበት ቢዝነስ ቱ ቢዝነስ የሆነ ወይም ቢቱቢ የሚባል ወይም ቢቱቢ የሆነ ማርኬቲንግ
ሲስተም ነው እንግዲህ የተፈጠረው። ስለዚህ እዚህ ላይ ሰዎች የራሳቸውን የሆነ ነገር ክሬት ማድረግ የሚችሉበት የራሳቸውን የሆነ ፕሮፋይል በመገንባት የራሳቸውን ፐርሰናል ብራንዲንግ በመገንባት ስለ ስራቸው፣ ስለ ትምህርት ችሎታቸው፣ ስለተለያዩ አይነት ነገሮቻቸው ስለ ራሳቸው መግለጽ የሚችሉበት የተለያዩ አይነት የስራ ዘርፎችን ማግኘት የሚችሉበትና ከተለያዩ አይነት የስራ ባልደረቦች ጋር መገናኘት የሚችሉበት ከተለያዩ አይነት ክላስሜቶቻቸው ጋር መገናኘት የሚችሉበትና ለስራቸውና ለትምህርታቸው የሚጠቅሙ ነገሮች የሚሰሩበት ወይም ደግሞ የሚፈጠሩበት ወይም ፖስት የሚደረጉበት እና እዛ ላይ ብዙ ነገሮች የሚሰሩበት ፕላትፎርም ነው። እንግዲህ እንደ ፌስቡክ ከመሳሰሉና ሌሎች ፕላትፎርሞች የሚለየው ደግሞ እዚህ ፕላትፎርም ላይ ገብታችሁ ያሳለፋችሁትን ቫኬሽን ያሳለፋችሁትን ጊዜ ወይም ደግሞ ሌሎችም እንደዚህ የመሳሰሉ ማህበራዊ ነገሮች ላይ ብቻ ትኩረት አድርጋችሁ ፖስት የምታደርጓቸው ፎቶዎች ወይም ቪዲዮዎች የሚለቀቁበት አይደለም። ከዚህ ይልቅ ስለ ስራችሁና ስለ ትምህርታችሁ ከዚህ ጋር የተያያዙ ነገሮችን ብቻ የምትጠቀሙበት ፕላትፎርም ነው። እንግዲህ ዓላማውም ቢሆን ይሄ ነው። የሚጠቅሙም ደግሞ ለተለያዩ አይነት ዓላማዎች ነው። ለምሳሌ እንደ ፕሮፌሽናል ኔትወርኪንግ የሚገነባበት ነው። እንግዲህ ሊንክድኢን የተባለው ይህ ኔትወርኪንግ እንግዲህ ሲስተም ወይም ደግሞ ፕላትፎርም። ሌላው ነገር ደግሞ ስራ ፍለጋ ነው ወይም ደግሞ ስራ ፈላጊዎችን ከስራ ጋር የሚያገናኝም ሲስተም ነው ማለት ትችላላችሁ። እንግዲህ ማንኛቸውም ስራ ፈላጊዎች ከስራ ቀጣሪዎች ጋር የሚገናኙበትም ጭምር ነው ማለት ነው። ስለዚህ ማንኛውም ተቀጣሪ የራሱን የሆነ ፕሮፋይሉን ከከፈተ በኋላ ወይም ደግሞ ሊንክድኢን ላይ ከተመዘገበ በኋላ ስለ ስራ ልምዱ፣ ስለ ስራ ችሎታው፣ ስለ ትምህርት ልምዱ ወይም ደግሞ ስለ ትምህርት ችሎታውና ስላሳለፋቸው የትምህርት ጊዜያት ወይም ደግሞ በትምህርት ያገኘውን ውጤት የስራ ልምዱን አካቶ እንደዚሁም ደግሞ ከዚህ በፊት በነበሩት ስኪሎች አማካኝነት ከምን አይነት ስኪሎችን እንዳዳበረ ወይም ምን አይነት ችሎታዎችን እንዳዳበረ በፊት ይሰራባቸው በነበሩት ካምፓኒዎች ደግሞ ምን አይነት የስራ ጠቀሜታዎችን እንዳገኘ ወይም ደግሞ ምን አይነት ልምዶችን አካብቷል፣ ለዛ ለሚሰራበትስ ምን አይነት ጥቅም ሰጥቷል የሚሉትና የተለያዩ አይነት ነገሮችን እዚህ ሊንክድኢን በተባለው ሶሻል ኔትወርኪንግ እንግዲህ ፕላትፎርም ላይ የራሱን መግለጽ የሚችልበት መንገድ እንዳለ መገንዘብ እንችላለን። ስለዚህ ይሄ ደግሞ የተለያዩ አይነት አዳዲስ የሆኑ ከዚህ በፊት አይቷቸው የማያውቃቸውን ልምዶች እንዲያገኝም የሚረዳው ነው። ከዚህ በፊት አይቷቸው የማያውቃቸውን የተለያዩ አይነት ትምህርቶችን የሚያገኝበትና ፓርቲሲፔት የሚያደርግበት ነው ማለት ነው። በራሱ ጉዳይ ላይ ብቻም አይደለም፣ ሌሎች ፖስት በሚያደርጓቸው ነገሮች ላይም ደግሞ ፓርቲሲፔት እያደረገ እሱም የራሱን የሆነ አስተዋጽኦ ማበርከት የሚችልበት ፕላትፎርም ነው እንግዲህ ሊንክድኢን የሚባለው። እንግዲህ ሌላው ነገር ደግሞ ፐርሰናል ብራንዲንጉንም የሚገነባበት ነው። ይሄ ማለት የተለያዩ አይነት ነገሮችን ለምሳሌ ፕሮፌሽናል የሆኑ ነገሮችን ፖስት በማድረግ ፕሮፌሽናል የሆኑ ፕሮፋይሎችን ፖስት በማድረግ እና እዛ ላይ በማስቀመጥ እንግዲህ የራሱን ፐርሰናል ብራንዲንግ የሚገነባበት ለሌሎችም ደግሞ እይታ ክፍት የሚያደርግበት እና ሌሎችም ደግሞ ከሱ የሚማሩት እሱን የሚፈልጉበት መንገድ እንዲከፈት የሚያደርግ ነው። ስለዚህ ቢዝነስን ከቢዝነስ ጋር የሚያገናኝ ማርኬቲንግ ሲስተም ነው እንግዲህ የተፈጠረው በሊንክድኢን ላይ። እንደምታውቁት ሀገራችን ላይ አሁን ደግሞ የሊንክድኢን አካውንትን ከፍቶ እንደዚህ አይነት ስራዎችን መስራት በጣም የተለመደ ሆኗል። በፊት እንግዲህ እንደምናውቀው በእኛ በኢትዮጵያ ውስጥ እንደዚህ አይነት ነገሮች የተለመዱም አልነበሩም። ሆኖም ከቅርብ ጊዜ ወዲህ በተለይ ከተወሰኑ ዓመታት ወዲህ ግን በቀላሉ ሰዎች ስራን የሚያገኙባቸው የተለያዩ አይነት ፕላትፎርሞች እየተፈጠሩ ነው ያሉት። ከዚህም በተጨማሪ ደግሞ ስራና አሰሪ ማገናኘት ብቻም ሳይሆን የተለያዩ አይነት ካምፓኒዎችን አንድ ላይ ማገናኘት የሚችሉ የተለያዩ አይነት አነስተኛ የሆኑ ፕላትፎርሞችም እየተፈጠሩ ነው ያሉት። ይሄ ሊንክድኢን የተባለውን ደግሞ ፕላትፎርም ስንመለከተው ከነዚህ በጣም ዋይድ የሆነ ወይም ደግሞ በጣም ሰፋ ያለ እና በጣም በርካታ ነገሮችና ዓለም አቀፋዊ የሆኑ ነገሮችን ያቀፈ ነው። አብዛኞቹ እኛ ሀገር የሚፈጠሩት ፕላትፎርሞች ለእኛ ሀገር ብቻ የሚሆኑ ናቸው። ሊንክድኢን ግን በጣም ዓለም አቀፍ የሆነ እና በጣም ብዙ እና ሰፊ የሆኑ ነገሮችን የያዘ በጣም በርካታ ነገሮችን የምታገኙበት ነው። በየጊዜው በጣም የተለያዩ አይነት ለእናንተ የሚጠቅሙ ለስራችሁ፣ ለትምህርታችሁ፣ ለተለያዩ አይነት ነገሮቻችሁ የሚጠቅሙ ነገሮች ፖስት የሚደረጉበት ሼር የሚደረጉበት ቦታ ነው። ስለዚህ እናንተም የራሳችሁን ነገር ሼር ታደርጋላችሁ፣ ሌሎች ፖስት ካደረጉት ነገሮች ትጠቀማላችሁ። እናንተ ፓርቲሲፔት አድርጋችሁ ሌሎች ጠቃሚ የሆኑ ነገሮችንም ታካፍላላችሁ። ከዚህም በተጨማሪ እንዳልኳችሁ ደግሞ ስራን በቀላሉ የምታገኙበት የራሳችሁን የሆነ ስኪላችሁን ወይም የራሳችሁ ያሳለፋችሁትን የስራም ሆነ የትምህርት ልምድን ያካበታችኋቸውን ነገሮች እዛ ላይ በማስቀመጥ እናንተን የሚፈልጉ ቀጣሪዎችን የምታገኙበት ወይም ደግሞ የምትፈልጉትን የስራ መደብ ልታገኙ የምትችሉበት ፕላትፎርም ነው ማለት እንችላለን። ስለዚህ ቢዝነስና ማርኬትንም በጣም በቀላሉ ማገናኘት የሚችል ነው። ታዲያ
እዚህ ሊንክድኢን የተባለው ሶሻል ኔትወርኪንግ ሲስተም ላይ እንዴት ነው መግባት የሚቻለው ካላችሁ ማንኛውም ሰው ሊንክድኢንን በሚጠቀምበት የስማርት ስልኩ ወይም ደግሞ በኮምፒውተሩ ተጠቅሞ እንግዲህ መመዝገብ ይኖርበታል። ስለዚህ ኦንላይን ተመዝግቦ በአፕሊኬሽኑ ይሁን ወይም ደግሞ በዌብሳይቱ ላይ ተመዝግቦ ከዛ በኋላ የራሱን ችሎታዎች ያሳለፋቸውን ያካበታቸውን ልምዶች እዛ ላይ ፖስት የሚያደርግበት ፕሮፋይል ፒክቸሩን ጨምሮ የተለያዩ አይነት ነገሮችን ፖስት የሚያደርግበት ነው ማለት ነው። እንግዲህ የምታስቀምጡት እዛ ላይ እያንዳንዷ መረጃ እንግዲህ በደንብ የምትታይ ነች፣ በደንብ የምትጠና ነገር ነች። ስለዚህ የምታስቀምጧቸው ነገሮች በጣም የታሰበባቸው እንዲሆኑ ይመከራል ማለት ነው። ስለዚህ የራሳችሁን የሆነ ሼር የምታደርጓቸውን እያንዳንዳችሁ ፕሮፋይላችሁን የምታስቀምጡበት መንገድም በደንብ መጠናትና በደንብ አስባችሁበት የምታደርጉት መሆን ይኖርበታል። እንግዲህ ይሄ ነው ሊንክድኢንን ተመዝግባችሁ ገብታችሁ የምታደርጉት ይሄን ነው። ከዛ በኋላ ስራ ፈላጊዎች ከሆናችሁ ስራ እንድታገኙ ይረዳችኋል። በፕሮፌሽናችሁ የተለያዩ አይነት የስራ ዘርፎች በዓለም አቀፍ ደረጃ ይቀመጣሉ። ስለዚህ እነዛን ማግኘት የምትችሉበት ነው። ከዚህም በተጨማሪ ደግሞ የተለያዩ አይነት ኮንቴንቶች ጋር ኢንጌጅ የምታደርጉበት ነው። ይሄ ማለት ኮሜንት፣ ሼር እንደዚሁም ደግሞ የተለያዩ አይነት ኮኔክሽኖችን የምታገኙበት ነው። በነገራችን ላይ ሊንክድኢን ላይ ኮኔክሽኖችም አሉ፣ ፎሎወርሶች አሉ። ለምሳሌ ልክ ኢንስታግራም ላይ ገብታችሁ ፎሎወር እንደምትሆኑት ፎሎ እንደምትደረጉት ሁሉ ሊንክድኢን ላይ ኮኔክቶች አሉ። ስለዚህ እናንተም ለምታውቋቸው ሰዎች ሪኩዌስት ታቀርባላችሁ፣ እነሱ ደግሞ ከእናንተ ጋር ኮኔክት ያደርጋሉ፣ ፎሎ ታደርጋላችሁ ፔጃቸውን፣ እነሱም ደግሞ የእናንተን ፔጅ ፎሎ ያደርጋሉ። በዚህ መንገድ ኮኔክሽኖች እና ኢንጌጅመንቶች ይፈጠራሉ ማለት ነው። ሌላ ነገር ደግሞ በጣም ብዙ ኦፖርቹኒቲዎችን የምታገኙበት ነው። እንግዲህ እንደነገርኳችሁ የተለያዩ አይነት የስራ ዘርፎችን ለማግኘት በጣም ቀላሉ መንገድ ዛሬ የሊንክድኢን ፕላትፎርም የሆነ ነው ያለው። ስለዚህ በእኛ አገር ደግሞ አሁን በጣም እየተለመደና ጥሩ የሆነ እየሄደ ያለበት ሁኔታ ነው ያለው። ስለዚህ ይሄ ነው እንግዲህ ሊንክድኢን በአጭሩ የሚያከናውናቸው ነገሮች እነዚህ ናቸው። ታዲያ ሊንክድኢን ላይ እንዴት ነው መመዝገብ የምንችለው ምናምን የሚሉትን ነገሮች ደግሞ በሌላ ቪዲዮ ላይ ይዤላችሁ ቀርባለሁ። ይሄ የመጀመሪያው ክፍል እንግዲህ ስለ ሊንክድኢን አጭር የሆነ በጣም ያልዘረዘርኩላችሁ በጣም በርካታ ጥቅሞች ያሉትን ነገር ይዞላችሁ የቀረበ ቪዲዮ ነው። እንግዲህ በክፍል 2 እንግዲህ ቀደም ሲል እንደገለጽኩላችሁና መግቢያ ላይ እንደጠቀስኩት ብዙዎች ዛሬ ይሄንን አካውንታችንን እንድናከራያቸው ይጠይቁናል። የተለያዩ አይነት ድርጅቶች፣ የተለያዩ አይነት ዓለም አቀፍ ድርጅቶች የሚሆኑ ማንኛቸውም ግለሰቦች የሊንክድኢን አካውንታችሁን አከራዩን፣ በወር በቀን በሳምንት ይሄን ያህል ክፍያ እንከፍላችኋለን፣ ለዚህ ግን ብቁ የሚያደርጋችሁ ይሄን ያህል ኮኔክሽን ያስፈልጋችኋል፣ የሊንክድኢን አካውንታችሁንም ከከፈታችሁ ይሄን ያህል ጊዜ ሊሆን ይገባል ይላሉ። በእርግጥስ የሊንክድኢን አካውንታችንን ማከራየት ጥቅም አለው ወይስ ጉዳት አለው? ተከራዮቹስ እነማን ናቸው? ለምን ዓላማ ነው የሚከራዩት? ለምንድን ነው የራሳቸውን ከፍተው ከመንቀሳቀስ ይልቅ የእኛን የሊንክድኢን አካውንት መከራየት የሚፈልጉት? እና ሌሎችንም ነገሮች በክፍል 2 ላይ ይዤላችሁ እንደምቀርብ ከወዲሁ ቃል እገባላችኋለሁ። እንግዲህ ይህንን ቪዲዮ ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። እንደዚሁም ደግሞ ቤተሰብ ለመሆን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን፣ የደወል ምልክት መንካታችሁን አትርሱ። በሚቀጥለው በሁለተኛው ክፍል ላይ ተመልሰን እንገናኛለን። መልካም ጊዜ